እስኪ አንድ ስለበላውት ሰርግና ነገር ግን ባል በሚስቱ ጥሩ ባልሆነ በሰውነት ጠረኗ ምን እንደገጠመው ልንገራችሁ። የዛሬ 6 ዓመት አንድ ሰው ያገባል። የሚያገባት ልጅ ተማሪና መልከኛ ይቀርሽ የማትባል ልጅ ናት። በእጮኝነት ጊዜያቸው የነበራቸው ፍቅር መልካም ነበረ። በእጮኝነት አብረው በነበሩበት ጊዜ ልጅቷ ምንም የሚሸት ነገር አልነበራትም። ይህ አብሮነታቸው ፍቅር ወደ ትዳር ተቀየረና ተጋቡ። ከተጋቡ ከጥቂት ቀናት በኋላ የሚስቱ የሰውነት ጠረን እጅጉን አስደንጋጭ በሆነ ሁኔታ እየሸተተ አላስተኛ ይለዋል። ይህ ክስተት እየተደጋገመና እየባሰ ይሄዳል። የሚስቱ የሰውነት ጥሩ ያልሆነ ሽታ በተለይ አብሮ ተኝተው ሩካቤ ስጋ ሊፈጽሙ ሲሉ ይብሳል። የሚስቱን የሰውነት ሽታ ተቋቁሞ ሩካቤ ስጋ ቢፈጽምም ሰውነቷ ከሽታው የተነሳ አላስቀርብ ስለሚለው ተቃቅፎ የመተኛትን እድል ሁለቱም አላገኙም። የሚያሳዝነው ከመተኛታቸው በፊት ሚስት ሰውነቷን ታጥባ ጥሩ መዓዛ ያለውን ሽቶ ብትቀባም አጋንንቱ የተቀባችውን ወደ ሌላ አስከፊ ሽታ በመቀየር ሽትት ያደርጋት ነበር። ባል የቆዳ ሐኪም ጋር ወሰዳት። ከውጭ ሀገር መድኃኒት የተባለ መጣ። የሚዋጠውን ዋጠች፣ የሚቀባውንም ተቀባች። ችግሩ ግን ባሰ እንጂ መፍትሄ ታጣ። በዚህ ችግር እየተሰቃዩ አብሮ መተኛት አልቻሉ። ባል ከስራ ደክሞት ሲመጣ አልጋውን ትቶ ከሷ ተለይቶ ሶፋ ላይ መተኛትን ጀመረ። ይህ ነገር ስር እየሰደደ ሄዶ በመጨረሻም ልጅቷ ተሳቃ ለባሏ ሳትነግረው ጠፍታ ቤተሰቦቿ ጋር ሄደች። በዚህ አጋጣሚ ተፋቱ። ስለ እውነት አዘንኩኝ። ምክንያቱም ባሏ ነገሩ ከተበላሸ በኋላ ነው የነገረኝ። ምን አለ ሳይፋቱ ቀድሜ ባገኛት ኖሮ ስንት መፍትሄ ያለ ብዬ ተቆጭቼበታለሁ። ምክንያቱም እንደዚህ አይነት ችግር በጸበል በጸሎት እምነትና ቅባ ቅዱስ በመቀባት መፍትሄ ስላለው ልክ እንደዚች ልጅ ያለች ግን ያላገባች ወጣትና ትልቅ ኢንሹራንስ ኩባንያ ውስጥ የሚሰራ ወጣት ሰውነታቸው እጅጉን ይሸት ነበር። በተለይ ኢንሹራንስ ኩባንያ የሚሰራው ወጣት በትዳር የሚኖር ነበር። በመስሪያ ቤቱ ትልቅ ስብሰባ ካለ መስሪያ ቤቱን ወክሎ ትልቅ ዝግጅት ላይ ከተገኘ ሰዎች አፍንጫቸውን እስኪይዙና እሱ ጋር መጠጋት እስኪሳቀቁ ድረስ ሰውነቱ ይሸት ነበር። በዚህም ለረጅም ዓመታት ተሰቃይቷል። ግን እድሜ ለወለላይቱ እመቤት፣ እድሜ ለእንጦጧ መንበረ ፀሐይ ድንግል ማርያም ታምረኛ ጸበሏን ተጠምቆ ከሰውነት መሽተት ችግር ተላቆ ይገኛል። ወጣቷም ልጅ በእንጦጦ ማርያም ጸበል ከዚህ ችግር ተላቃለች። በትዳሯ ላይ ያለች ወጣት ግን መልካም ባልሆነ የሰውነት ጠረን ምክንያት ከባሏ ጋር ተፋታው እሱም ሌላ አገባና ወለደ። የሚገርማችሁ በኋላ ስሰማ ልጅቷ ነገሩ ሲብስባት ጻድቃኔ ማርያም ጸበል ሄዳ በጸበል አጋንንቱ ተጋልጦላት እኔ አይነ ጥላው እያለሁ እንዴት ታገባለች? የቤተሰቧ ዛርም እኔ ቤተሰቦቿ ዛር እያለሁ አታገባም፣ ሰውነቷን የምናሸተው የምናከረፋው እኛ ነን እያሉ ሰውነቷን አይነ ጥላውና ዛሩ እንደሚያሸት መለፍለፍ ጀመረ። ልጅቷም ዳነች። ዛሬ ያ ሁሉ መልካም ያልሆነ የሰውነት ሽታ ቀርቶ ያለምንም ችግር ትኖራለች። ግን አጋንንቱ የሰውነቷን ጠረን በመቀየር ትዳሯን አፋታት። ባልም ጸበል ወስዷት እንዳያስጠምቃት አጋንንቱ ጋርዶበት በሕክምና ሲያንከራትተው ቆይቶ ለያያቸው። የአጋንንቱን ጠባይና የውጊያ ስልት ካላወቅንበት ለከፋ ችግር ይዳርገናል። የሚያሳዝነው ለነርሱ የማይሸተው የሰውነት ጠረን ለጮኛቸውና ለሌላ ሰው ይሸታል። እኛ በራሳችን አፍንጫ ያላሸተትነው መልካም ያልሆነ የሰውነት ጠረን ለሌላው ሌላ ሽታ መስሎ ገኖ ይሸታል። አንዳንዶችን ከራሳቸው ከቤተሰባቸው ጋር ሲሆኑ ምንም አይነት መጥፎ ሽታ የላቸውም። ግን በስራም ይሁን በማህበራዊ ህይወት ከሰዎች ጋር ሲሆኑ ሲቀላቀሉ ከየት መጣ የተባለ መጥፎ የሰውነት ጠረን ይሸታቸዋል፣ ሰዎችንም ያሸታል። እጅግ የሚገርመው ነገር ደግሞ ብዙ ሰዎች ሰውነታቸው መልካም ያልሆነ ጠረን እንዳለው እነርሱ አያውቁም። የሚያውቁት በአቅራቢያቸው ያሉ ሰዎች ናቸው። ይህ የሚሆነው አጋንንቱ እነሱ በማያውቁት ነገር ለማስጠላትና ከሰዎች ዘንድ ለማስገለል ነው። ስለዚህ በዚህ ችግር የምንሰቃየው አንዱና ቀላሉ መፍትሄ በርትተን መስገድ። ስንሰግድ አጋንንቱ በላብ ይወጣል፣ ጠረናችንም ይስተካከላል። ግን ስንሰግድ እንደው 41 እና 64 ሳይሆን ከዛ በላይ መስገድ ይጠበቅብናል። አጋንንቱ ሲቀጠቀጥ ነው ጥሎ የሚሄደው። ሌላው ስራይ ብለን ጸበል መጠመቅ ይገባናል። ምክንያቱም በላያችን ላይ ያለው በመጥፎ ጠረን የተቀየረው አይነ ጥላም ሆነ ሌላ ክፉ ሽታው ጸበሉ ላይ ባደረው በእግዚአብሔር መንፈስ ይጠፋልናል። ስለዚህ በጸሎት መበርታት ይገባናል። ምክንያቱም አዘውትረን ስንጸልይ መንፈስ ቅዱስ እየቀረበን ብሎም እየተዋሃደን ይመጣል። ያኔ የአጋንንቱ ጥሩ ያልሆነ ሽታ በመዓዛ መንፈስ ቅዱስ ይቀየራል። መልካም የሰውነት ጠረን ይኖረናል። በተለይ ውዳሴ ማርያም
ጸሎተ ባርቶስ አርጋኑን በርትተን ብንጸልይ ወለላይቱ እመቤት ትቀርበናለች፣ መዓዛ ማርያምም ይዋሃደናል። የወለላይቱ እመቤት ልጆች በሰውነታችሁ ላይ ጥሩ ያልሆነ ሽታ ካለ እንዳትሳቀቁ፣ ከአጋንንት እንደሆነ ወቁ። ለሁላችንም የምንወዳት የምትወደን ወለላይቱ እመቤት መፍትሄ ትስጠን። እግዚአብሔር ሳይነግራቸው አልቀረም፣ ግን አያምኑም። ስለማያምኑ በጨካኙ እጅ ውስጥ ወደቁ። የማያምን ትውልድ እንደዚህ ነው፣ በጨካኝ ላይ ይወድቃል። ከእግዚአብሔር ክብር ጋር የማይገናኝ ትውልድ ሁሉም ነገር ጨካኙ ይሆናል፣ ሁሉም ጎጂ ይሆናል፣ ሁሉም አጥፊው፣ ሁሉም ተቀናቃኙ ይሆናል። እግዚአብሔር እየጠበቀን እንጂ የምቀኞቻችን ሐሳብማ ለነገ ሳይሆን ለዛሬ ነው። ነገን ማደርን አይፈቅዱልንም፣ ሰይጣንና ዲያብሎስን ጨምሮ ማለት ነው። ነገ መኖርን አይፈቅዱልንም። ዛሬን መጠቃት እንዳለብን ያምናሉ። መውደቃችንን ለማረጋገጥ ይጥራሉ። ዓለማችን የሁለት አይነት የጦርነት መግለጫ ናት፣ የክፋት እና የእግዚአብሔር ኃይል። የእግዚአብሔር ኃይል ሌሎች የሚድኑትን ለማሳየት፣ የክፋት ኃይል ደግሞ የሚድኑት እንዳይድኑ እንዲሞቱ፣ የእግዚአብሔር ክብር እንዳይታይ፣ ጸጋና ሚስጥሩ እንዳይወጣ የሚታገል ማለት። ስደታዊ አካል ለዮሴፍ ሲገጥመው ሕፃኑንና እናቱን ይዘህ ወደ ግብፅ ሂድ አለው። የሚሸሸው ወዴት ነው? ወደ ግብፅ። ግብፅን ፈልጓት አይደለም፣ የምትወደድም አልነበረችም። የጣዖት ምድር ናት። የጣዖት የመጀመሪያ አባቶች ግብፅና ግሪኮች ናቸው። በጣዖት መንፈስ የሚታወቁ ናቸው። እና የጌታ መሸሻ እንድትሆንና ያ የጣዖቱን ርኩሰት ሊቀድስ ጌታ በዮሴፍና በድንግል ማርያም በኩል ግብፅ ደረሰ። አንጋፋ የጣዖት ኃይል የነበረባት ምድር ናት። ብዙ የክፋት ዘሮች የነበሩባት ሀገር ናት። ቢሆንም ግን አሁን ሕፃኑ ግብፅ ነው የሚሄደው። እንግዲህ ክርስቶስ በአካል ተገኝቶ የአባትነት ጸጋ የተሰጠው ዮሴፍ እንዴት ብርቱ ነው! ስደቱን ተመልከቱ። ውጭ ማደሩን፣ በረሃውን፣ ፀሐዩን፣ ንዳዱን፣ የሰው ፊት መገረፉን፣ ሕፃን ይዞ መንከራተቱን፣ በጉዟቸው ደግሞ ያለው መከራ፣ ማደሪያው፣ መኖሪያው፣ መቀመጫው፣ እነዚህ ሁሉ ሲታሰብ እንግዲህ እንደ ራስ ሀገር አይሆንም። ግን የራስን ሀገር የሚያሳጣ ኃይል ነበረ። በጽድቅ ምክንያት፣ በበጎነት ምክንያት የአይሁድ ንጉሥ ተወልዷል በሚል ቃል ምክንያት ይህ ሁሉ ስደት መጣ። ከዛ በኋላ ሁለተኛው ራእይ ደግሞ ሞቷል የሚል ድምፅ መስማት ነበር። የጨካኙን መሞት የሰማ ዮሴፍ ነው። የእግዚአብሔር ሙሉ ክብሩንና ኃይሉን በገሊላ በተወለደበት አገር የሚያድግበት እስኪሆን ጊዜ ድረስ ዮሴፍ አቅሙም ጉልበቱም አልተዳከመም፣ ከእግዚአብሔር ጋር ስለነበረ። ስደት እንኳ ቢሆንም ስደቱ ግን መላእክት ከነርሱ ጋር ነበሩ። ቅዱስ ፋኑኤል ዮሴፍን ያበረታታ፣ የቅድስት ድንግል ማርያምን እግሮችና መጓጓዣዎች ያጸና፣ በምድረ በዳ የሚሄደውን ተጭኖ የሚጓዘውን አህያ ይመግብና ኃይል ይሰጥ ነበረ። በተፈጥሮ በሚያስፈልጋቸው ነገር ሁሉ ቅዱስ ፋኑኤል እየተገለጠ ከቅዱስ ኡራኤል ጋር ይረዳቸው፣ ያግዛቸው፣ ያጽናናቸው፣ ያበረታቸው ነበር። አስቸጋሪውን የበረሃ ጉዞ በቀላሉ እንዲሻገሩት ያደረገ መልአክ ነው። ፀሐዩ ሲግል በመላእክት ጥላ ይታጀባሉ። ሲበርድ ደግሞ በመላእክት እሳት ይሞቃሉ። ሲርባቸው በመላእክት ድጋፍ ይመገባሉ። ስለዚህ በሚያጽናና መንፈሳዊ ተስፋ ግብፅ ደረሱ። ከዛ በኋላ ሞቷል የሚለውን ድምፅ ለመጀመሪያ ጊዜ ሰማ። ክፉ ሲያበቃ የሚሰማ አባት። ዛሬ ክፉ ሲያበቃ የሚሰማ አባት አለ? ክፉ ሲጀምር ነው እንጂ ክፉ አዲስ ይጀምራል። አዲሱ አሮጌው ክፉ ሄዶ አዲሱ ክፉ ይመጣል።
አዲሱ ክፉ ደግሞ እንደገና ሌላ አዲስ ክፉ ትቶ እንደገና ደግሞ ይሄዳል። ክፉ በክፉ እየታደሰ ያለበት ጊዜ ነው። ክፉ ሞቷል። ሕፃኑን የሚፈልገው ሞቷል። ሕፃኑንና ደግሞ አሁንም ያንኑ ቃል ደገመለት። ሕፃኑንና እናቱን ይዘህ ወደ እስራኤል ተመለስ አለው። እግዚአብሔር ስሙ የተመሰገነ ይሁን። ስንቱ ቦታ ይኮን የነሱ እገዛ ስለሌለ የነሱ እርዳታ ስለሌለ ነው የተቸገራችሁት። ስለዚህ እግዚአብሔር ምሕረቱን ያብዛልን። መንፈሳችንን የሚያቀዘቅዝ አኗኗራችንን የሚፋለም ስነ ልቦናችንን የሚያቀጭጭ ጤናችንን የሚያውክ የጠላት መንፈስ የሚገሰጽበት ጊዜ ነው። በጌታችን በኢየሱስ ክርስቶስ ስም መተት፣ ቡዳ፣ ዛር፣ ውቃቢ፣ አፍዛ ደንግዝ ወደዚህ ትመጣላችሁ። የሚስጥር መተት የትምህርት ቤት የድም ፍቅር የሌለው በጎነት የሌለው እንዲህ ባለ ሁኔታ ውስጥ የተወለደ ዜጋ ስለሆነ ነው። ያ የ60ው ዘመን ትውልድ ደግሞ ይሄንን ያፈራው የሚስጥር መተት ይሄ ነው። እንግዲህ ለፉከራ የሚመጡ ብዙ ናቸው። የዚህ ሁሉ ህዝብ ስቃይ ምናቸውም አይደለም። ስንት በ9 ዓመት ሙሉ በልጁ ላይ ተጫወተ። አይበቃኝም እንዴ? 9 ዓመት? አዎ አይበቃኝም? አሁን መሄድ የለብኝም? ምን አደረከው? በቃ ያው የእሱን እድል እንዳለ የቤተሰቡን እንዳለ በላው። አዎ ይበቃኛል። አሁን መሄድ አለብኝ። ሰይጣንና ጋር እኔ ቡዳ፣ ሰላቢ፣ አስማት፣ አዎ ሰይጣን አጋንንት ነኝ። ያው ነኝ ሰይጣን አጋንንት ነኝ። በ87 የገባሁበት ሬዘንተርማን ሳይት የሚባል ባርነትን እሱን ባሪያ አድርጌው ስንት ዓመት የቆየው ነኝ። በቃ አሁን ግን እባክህ ሰናበት። ብዙዎቻችን ሰው እንመስላለን። ሰው የመሆን እድላችንን ግን አጥተነዋል። ብዙዎቻችን የዚህ አይነት አደጋዎች በተሰወረ መንገድ ተጠላልፈን ያው እንግዲህ መተሳሰር ማለት ይሄ ነው። ከዲያብሎስ ጋር አብሮ እየኖሩ መውደቅ ማለት ይሄ ነው። እንደ ሀገርም እንደ ሕዝብም እንደ ዜጋም መጎሳቆል ማለት ይሄ ነው። ክርስቶስ የመጣው ከዚህ ባርነት ነፃ እንድንወጣ ነበረ። እኛ የሄድነው ወደ ባርነት ነው። በባዕድ አምልኮት፣ በጣዖት፣ በመተት፣ በአስማት፣ በሟርት፣ በክፋት፣ በአመፃ ንግግር፣ በስድብ አኗኗራችን በዚህ መንገድ ስለተገነባ ትውልዳችን በዚህ መንገድ አተነዋል። ተምርክ አንተስ ስማ፣ እዚህ ጋር ና፣ አንተም እዚህ ጋር ግባ። አሰልፍ አይደለም አሰልፍ ነው ያልኩህ። እንደዚህ አንተስ ምንድን ነህ? ሰይጣን። አዎ ጠጋ አሰልፋለሁ ስለምትሄድ። ስንት ዓመት ነው ካስ? 10 years 10 years። የት ሀገር ነው ያዝከው? አሜሪካ። ሰይጣን አጋንንት ሰይጣን የጋንጃ ሰይጣን ነው። የሺሻ ጋንጃ ስንት ዓመት ገነጀች? 10 ዓመት። ይሄ ምንድን ነው? የራሱ ፀጉር ነው። ራስታ ነው ያደረከው? አዎ። ትለቃለህ? ይሄ ስንት ዓመት ነው? ይሄ ከተቋጠረ 10 በጋንጃ ነው ጀመረው። በጋንጃ ቁም። ዊግ ነው። ዊግ አለው። የራሱ ነው። ዊግ አለው እንጂ ዊግ አይደለም። የራሱ ነው። አዎ። ብዙዎቹ በዚህ የፀጉር ልክፍት የተለከፉ ፀጉራቸው ካላደገ እንጀራ የማይበሉ የሚመስላቸው፣ የማይከበሩ የማይወደዱ የሚመስላቸው እንዲህ አይነት ከልክፍት ጋር የተያያዙ ብዙዎች ናቸው። የፀጉሩ ሰይጣን ጭንቅላቱን እየቋጠረ
ማደንዘዝ የተለመደ ነገር ነው። ይሄ የደነዘዘው ትውልድ ምልክቱ ይሄው ነው። አሁን ተለቃለጥ እሺ፣ በኢየሱስ ክርስቶስ ስም አንድ ላይ በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ሁላችንም ለቀን ሲሆን እንገባለን። ቶሎ ዘባት ተነስ ያዜ ብር አስገባው። በቃ ስነ ስርዓት ያዝ። ምንድነው? መስተፋቅር ምንድነው? እኮ መስተፋቅር መተት መስተፋቅር መተት አይነ ጥላ ምን አድርገህ የተባለ ድሉን፣ ገንዘቡን፣ ስራውን፣ ሁሉንም ነገር ህይወቱን አበላሽ። ህይወቱን፣ ስራውን፣ ሁሉ ገንዘቡን ነው የሚሰራው። መሀንዲስ ነው። የመንግስት መሀንዲስ ነው። የመንግስት መሀንዲስ አበላሽ ተብሎ ነው የገባው። ስንት ዓመት ነው ከገባበት? 6 ዓመቴ። 6 ዓመት። ምን አደረከው? 6 ዓመት ሁሉም ነገር አሸጥኩት። ሁሉንም ንብረቶቹን፣ መኪኖቹን፣ ሁሉንም አሸጥኩት። አዎ። ለምን? በቃ ስንት ዓመት ማለት ስንት መኪና አሸጥኩት? አንድ መኪና፣ ቤት፣ ሆቴሉን በጠቅላላ ንብረቶች፣ ብሮችን፣ ስራዎቹን አሳገርኩበት። በጠቅላላ ህይወቱን ሁሉ ስራዎቹን አሳገርኩበት። የሚያስካድኩት በጓደኞቹ ገብቼ አስካድኩት። ሁሉንም ስራ። በስንት ብር ነው የገባው? መጀመሪያ በ3000 ብር። ከዛ በኋላ እየታደስኩ እንደገና እየገባው ወጣ ቀጸበል እገባለሁ። እየታደስኩ እገባለሁ። የሰይጣንን ዓለምና የመተተኛውን ዓለም በትምህርት ተቋማችን መሻሻልና በእውቀታችን አናሸንፈው፣ በስልጣንና በማዕረግም አናሸንፈው። አሁን ያለንበት ዘመን በመናፍስቶች መለከፍ ከፍተኛ ደረጃ ላይ ደርሶ አስተሳሰባችን ደግሞ ከመናፍስቶች ውጊያ በታች ወደቀ ሆኖ እንዲህ ሲጫወትብን ስናሾፍ ነው ይኖር ነው። አልተመረከ ምንድነው? ቡዳ አይነጥራ ቡዳ ሰላቢ እዚህ ጋር ገባ። ኧረ ይሄንማ ሰው ምንድነው? ተዘጋጅ። እሺ፣ በኢየሱስ ክርስቶስ ስም አንድ ጋር ግባ። እዚህ ጋር በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ሲኦል ታስረናል። ቶሎ ሰባት ጩኸት ወጣትነታችን ለሀገር ትውልድ መሆናችን፣ ተማሪነታችን